ሀገር የምትገኙ እህቶቻችን እንዲሁም ወንድሞቻችን ለጥንቃቄ እንድትማሩበት ያመጣነው ቪዲዮ ነው። ለወንድ ብላ ራሷን አጠፋች አሉ። ቀረቡ ፈራጆቿ ይፈርዱባታል። እንዴት ለፍቅር ብላ እንዴት ለወንድ ብላ ራሷን አጠፋች ብሎ ያወራሉ ብዙዎቹ። አይታችኋል። ዱባይ ውስጥ ትላንትና ነው ራሷን ከፎቅ ላይ ወርውራ ያጠፋችው ማለት ነው። ነምቻ ተቆቶ ቱሬ ጀዳን ሉቡ ሰገሌ ከደገፈ ፍትህ ያላገኘችውን ቀነኒንና በጣም በምታፈቅረው ልጅ ከምትሰቃይ ብላ ራሷን ያጠፋችው ቦኒን ተከትላ ዛሬ ደግሞ ኦብሴ በዱባይ ከ8ኛ ፎቅ ላይ ራሷን አጥፍታለች። ለምን ሲባል ምክንያቱን እነግራችኋለን። ይህ የብዙዎቻችን ስህተት ብዙዎች እህቶቻችን ገደል ይዞ የገባ ጉዳይ ነው። ትማሩበታላችሁ። እስከ መጨረሻው ተከታተሉት። አሞራው በዘፈን ነጭ ልብስ ለብሶ ስቶሪ ላይ ቅዳሜ 9 ሰዓት ላይ ላይቭ ጠብቁኝ ሲል መናገሩ ከምን ጊዜውም በላይ ታስፈልጉኛላችሁ እያለ ይገኛል። ነገር ግን የሚስቱ እናት የሞተችበት ነጭ ልብስ ለብሶ እንዴት በዘፈን ቪዲዮ ይሰራል? አርቲስት ጎሳዬ ተስፋዬ በኢትዮጵያ አየር መንገድ ሲመጣ በዊልቸር መታየቱ በርካታ ኢትዮጵያውያንን አስደንግጧል። ነገር ግን የቅርብ ጓደኛው ሰይፉ ፋንታሁን የሰጠው አዲስ መረጃ አለ። እሱንም እንመለከታለን። ሰላምና ጤና በያላችሁበት የዓለም ዳርቻ ይድረሳችሁ። የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። አዳዲስ መረጃ ወቅታዊ ነገሮችን የምታገኙበት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግና ቤተሰብ መሆናችሁን አትርሱ። እዛ ልጅቷ ማታ ሞተች አልተባልኩም። እንዴት ክው እንዳልኩ ልነግራችሁ አልችልም። የመጀመሪያው እጅግ አሳዛኝ ጉዳይ የእህታችን ኦብሴ ጉዳይ ነው። እናት ልጃችን ኑሮዋን ቀይራ ወደ ኢትዮጵያ ትመጣለች ሲሉ እሳቸው ግን ከጠበቁት በተቃራኒው ለልጃቸው ሞት ለእሳቸው ደግሞ የልጃቸው አስክሬን በኢትዮጵያ ገብቶ ስርዓተ ቀብሯ ተፈጽሟል። ኦብሴ ምንድነው ያጋጠማት? ከቅርብ ጓደኞቿ የተሰጠውን አስተያየት እስቲ እንመልከት። ነገር ግን በመጀመሪያ ከቅርብ ቀናት በፊት እንዲህ ስትል ተናግራ ነበረ። ነምቻ ተቆቶ ቱሬ ጀዳን ነምቹ ኩኒ ነማ ባዬ ቤከማ ዳፊ ነማ ባዬ ፍለተማ ቀቡ ቱሬ ነሞተ ሄዱ ገዶቲ ነሞተ ባዬ ገዱታ ይጋፍ ተኮ ከነ ጀዲ ዱበቴ ወሊ ኬኛ ዲፈማ ጎኑ ዮ ወሊ ኬኛ ዲፈማ ጎኒ ማሌ አከምቲ ዋቀዮን ዲፈማ ጋፈና ጀዲ ነሞተ ሄዱ ዱበቴ ነሞኒ ሲ ጋፋ እኒ አከነ ጀዱኒ እሺ ጀዳኒ ፍለተኒ ሃቲ መናሳ ባዬ ገመደቶት ጋፋ ከራጋኑ አባ መናኩ ጀቴ ጋፊ ጋፈቴን ሰበባትን ራፈጋቴ ይርቱ ፊ ብሪ ዋን ሄዱ ነበርባክሴ ፊ ወርቂ ሲያቲ ከመና ባሴ ጉርጉራዴ ጀቴን እነሲ ሀርከ ሳውል ፍለቴ ሀርከ ባዬ ውልፋተቴ የቅርብ ጓደኞቿስ ምን አሉ? ትላንትና የኛው ልጅ ስራ ፈልጋለሁ ብላ እኔ ጋር መጣ። ከዛን እኔ ጋር መጣችና እንዳጋጣሚ ሰማሁኝና ላይቭ ገባሁ። ላይቭ ገብቼ ወጥቼ መለስኩላትና ቲክቶክ አላከችልኝ 100 ምናምን ሺህ ፎሎወር አላት። ከዛን በቃ እሺ እንዳው ንግድ ጀምራ ምናምን አቆማለች መሰለኝና ከዛን እሺ ብያት ምን ብዬ ተነጋግረን ስልክ ቁጥሯን ተለዋውጠን ምናምን ስንት ሰዓት መሰላችሁ ያወራ ነው? በዱባይ አቆጣጠር 10 ሰዓት ተኩል 4 ሰዓት ተኩል ማለት ነው 4 ሰዓት ተኩል። ከዛን ልጅቷ ማታ ሞተች አልተባልኩም። ናሉ ሾው ላይ እንደዚህ አይነት ቪዲዮዎች በጣም በቃ እንደሚረብሹኝ ታውቃላችሁ ሁላችሁም። እና ዛሬ ምላችሁ መሰላችሁ የመጣሁት እህቴ ወንዶች ነገሽ ላይ ምንም ለማያመጡት ነገር አንቺ ግን ዘላለምሽን አታቃጥዩ። እህቴ በጣም ጥግረስ ብትወጂው በጣም ጥግረስ የምታስቢያቸው ነገሮች ቢኖሩ ነገሽ ላይ ግን የሚቀጥሉ ምንም አይነት ነገር የለም። ታዲያ ለማን ብለሽ ራስሽን ትጎጃለሽ? ታዲያ ለማን ብለሽ ዘላለምሽን ታበላሻለሽ? ነገ ላይ ምንም ብታያቸው ምንም ለማይሉ ሰዎች ከትንሽ ደቂቃ በኋላ ለሚጣፋው ይሄ የውስጥሽ መረበሽ ከትንሽ ሰከንድ በኋላ ምን ነበር ያሰብኩት ለምትዩ ጊዜያዊ ስሜት ለምን ስትይ የኔ ቆንጆ ለምን ስትይ ለማን ስትይ ነው እንደዚህ አይነት ውሳኔ የምትወስኚው? ዛሬም አንድ ነገር ነግርሻለሁ።
ቤቱን ማለት ተስፋ መቁረጥስ ብትሆኝ የከዳሽ ወንድ ቢሆን ያፈቀርሽ ወንድ ባይወድሽ አብሮሽ ለመኖር አብሮሽ ለምናምን ለማለት ያልሽው ወንድ ዛሬሽ ላይ አብሮሽ ባይሆን ነገሽ ላይ የሚያሳስቡሽ ብዙ ነገሮች ቢኖሩ እህቴ እግዚአብሔርን ያልፋል። የሰማሽ አይደለ? እግዚአብሔርን ያልፋል እያልኩሽ ነው። እና እባክሽ አውሪኝ፣ እባክሽ ከኔ ጋር አብረሽ መለወጥ ትችያለሽ። ከኔ ጋር አብረሽ መቀየር ትችያለሽ። ከኔ ጋር የምትፈልጊው ማንኛውንም ነገር ማድረግ ትችያለሽ። እባካችሁ ራሳችሁን አታጥፉ። እባካችሁ ተስፋ አትቁረጡ። በተለይ ደግሞ ለጊዜያዊ ስሜት ሲባል ዛሬ በጣም ጥግ ድረስ ብትሄጂለት ይህ ሰው ነገስ የለም እኮ አብሮሽ እህቴ። ደግሞ ሌላ ነገር ብትብትም እኮ ሌላ ወንዶች አሉ አይመስልሽም? እና እባክሽ ይሄን ቪዲዮ የምትመለከች እህቴ አታድርጊው። ሲገፋፋሽ ልክ ሀሳቡ ሲመጣልሽ እሱ ከሌላ እኮ የትሽ ባዶ ነው፣ እሱን ካላገባሽ እኮ በዚህ ገብተሽ እሱን እንትን ካላልሽ እኮ ምናምን ካልሽ እኔ የምኖረው ለወንድ አይደለም ለአምላኪ ነው የምኖረው፣ ዘላለሜ ለሚያሳምረው አምላኪ ነው የምኖረው ብለሽ ነገር ለምብቲ ነገ ጧት አንቺን ፈልጎ የሚመጣ በጣም የተባረከ ብሌሲንግ የሆነ ሰው ይመጣል። እሺ ቆንጆ ዛሬ እንደዚህ ካስለቀሰሽ ትዳርሽ ላይ ምን ያህል ላያስለቅስሽ እንደሚችል በእርግጠኛ ነሽ። ያንቺ ባልሆነ ነገር ላይ ለምንድን ነው ውሳኔ የምትወስኚው? እምቢ አለሽ ያንቺ አይደለም። ለምን ዘላለምሽስ መስዋዕት የምታረጊው? ለምንድን ነው ነፍስሽ የምታስጨንቀት? ሄደሽም እኮ አረብ ሀገር ላይ ሳካ ይችላል። ጓደኞችሽ እንደሆኑት አንቺ ላትሆኚ ትችላለሽ። ጓደኞችሽን ያገኘችው ማዳም አንቺ ቤት ላትሆን ትችላለች። ግን መጨረሻ አይደለም የኔ ቆንጆ፣ መጨረሻ አይደለም። እና በየትኛውም አይነት ተስፋ መቁረጥ ውስጥ ብትሆኑ you can contact me anytime okay? እሺ በፈለጋችሁ ሰዓት ላይ እኔ ማውራት ትችላላችሁ። እባካችሁ ራሳችሁን አታጥፉ። እባካችሁ ተስፋ አትቁረጡ። እባካችሁ እያልኩኝ ወደ ቀጣይ ዜናዎች ወስዳችኋለሁ። የእህታችን ኦብሴን ነፍስ ያው ይማርልን አይባልም። ያው እግዚአብሔር ደግሞ ሉዓላዊ አምላክ ነው፣ የሚያደርገው ነገር አይታወቅም። ነገር ግን እቺታችን በወደደችው ባፈቀረችው ልጅ በዚህ ልጅ ምክንያት ተብሎ ነው እየተወራ ያለው። እንግዲህ ከ8ኛ ፎቅ ላይ በዱባይ ራሷን ወርውራ ማለት በቃ ራሷን አጥፍታለች እና እጅግ መሳዝን መረጃ ነው። ለቤተሰቦቿ መጽናናትን እንመኛለን። የአንዱዓለም ጎሳ ደግሞ ሙዚቃ አነጋጋሪ ሁኔታ ላይ ይገኛል። አዲስ ሙዚቃ ሊለቅ ነው። የፊት ነገር ግን ምን እንደሆነ አልታወቀም። አብዛኞቹ ቲክቶክ መንደር ላይ የቀነኒን እንትን ፍርድ ካላወቅን ሙዚቃውን አንሰማም ሲሉ ነበረ። እንግዲህ እሱ ደግሞ ሙዚቃ አወጣለሁ እያለ ነው፣ ሊያወጣም ነው። የሚሆነው ነገር አብረን እንመለከታለን ማለት ነው። ሌላ ጉዳያችን የሚሆነው እንግዲህ የአሞራ ጉዳይ ነው። በሞተ ሰው በዚህ ነው ያልክ በድራማ መስራቱ አይበቃችሁም ወይ? እኛ ራሱ ማውራት ያልቻል እና የዴዚ ፕሮፋይል ዘፈን ነው ስቶሪ አሁን ያደረገችው የሱ በዘፈን ቅዳሜ 9 ሰዓት ላይ ላይቭ ጠብቁኝ ታስፈልጉኛላችሁ አይነት ነገር አለ ማለት ድራማው ሊነግረን ነው። አንድ ሴት ደግሞ ስትሞታ ይቻላል ስትቀበር አይቻልም ታባለች። ለተቀበረችበትን የሞተችበትን ቦታ ተናጋሪ እኛ ሜዳን ነው ስትባል አይ አልናገርም ማለች። በቃ አላገማል የዴዚ እናት አትሙት ምንም እናቀው ታሪክ የለም። ድራማ ይሁን እውነት ይሁን ምንም የሚታወቅ ነገር የለም። ታዋቂ ቲክቶከሮች ሄደው አልቀበሩም። አንድ ሰው እንኳን ስለ ቀብር ስነ ስርዓቱ ተለቀቀ ቪዲዮ የለም። ስለዚህ ይህ ድራማ መቼ እንደሚያበቃ ባናቅም ነገር ግን ቅዳሜ 9 ሰዓት ላይ እልባት የሚያገኝ ይመስለኛል። ምክንያቱም የዛ ቀን ሁሉም ነገር ግልጽ ሊሆን ስለሚችል ማለት ነው። ላይቭ ላይ ጠብቁኝ ካለ የሚናገሩት ወይ ድራማ ነው ይሉናል ወይ የሆነ ነገር ነው ይሉናል። ለዛም እንጠብቃለን ያልኩት። ሌላኛው የአርቲስት ጎሳዬ ተስፋዬ ጉዳይ ነው። አርቲስት ጎሳዬ ተስፋዬ እንግዲህ ሁላችሁም እንደምታውቁት ተወዳጅ ድምጻዊ ነው። ነገር ግን በትላንትናው ዕለት በአየር መንገድ ውሃ ሲሚንቶ ላይ ሴራሚክ ላይ ውሃ ፈሱ እንግዲህ
አንሸራቶት እንደወደቀና ጉዳት እንደደረሰበት ነበር የሰማነው። ከዛም በኋላ ይህን የተመለከተው ጓደኛው ሰይፉ ፋንታሁን እንግዲህ ሐኪም ቤት በፍጥነት ደርሶ ነበረ። ሲደርስም እንግዲህ እዛ ሕክምና የተደረገለት እንደሆነና እዛ ደግሞ ማስታገሻ ብሎ ፒንኪለር ነገር ሰጥቶት ነበረ። ነገር ግን እንዳልቻለ የተነገረው። እኔ አሁን የፈራሁት ደሙ ውስጡ ፈሶ ከሆነ ምናልባት ጭንቅላቱን መቶት ከሆነ ደም ውስጥ ከፈሰሰ ደግሞ በጣም ከባድ ነው። ምክንያቱም በዊልቸር የገባበት እንግዲህ የሆነ እንትን ያለው ነገር ሊኖር ይችላል እና እንደዚህ አይነት ጉዳዮችን ነው የፈራሁት። ሊሆንም ላይሆንም ይችላል። ነገር ግን ያው ምናየው ጉዳይ የለም። ሰይፉ ፋንታሁን የተናገረውን ብቻ ነው ይዘን ይመጣንላችሁ። ናሉሻችን እዚህ ጋር ያበቃል። ዛሬ እጅግ አሳዛኝና በርካቶችን በተለይ የማዳም ቅመሞችን በአረብ ሀገር የሚገኙ እህቶቻችንን እንዲሁም በኢትዮጵያ ላይ በፍቅር ተጎድተው ያሉ እህቶቻችንን ያሳዘነ በድጋሚ መርዶ ፍትህ ያላገኘችውን ቀነኒን እንዲሁም ደግሞ በፍቅር የተጎዳችውን ራሷን እስከ ዘላለም የሚሰዋችውን ቦኒን ተከትላ ዛሬ ደግሞ ኦፕሲን አተናታል። ነገ ደግሞ ምን ይከተል ይሆን አናቅም። ብቻ ግን እግዚአብሔር ሁሉንም በምህረቱ ይጎብኛቸው፣ ቤተሰቦቻቸውን መጽናናቱን ይስጣቸው፣ እንደዚህ የምታረጉ ወንዶችንም ልቦና ይስጣችሁ እያልን የዛሬውን ፕሮግራማችን እዚህ ጋር እናበቃለን። በየቀኑ ማህበራዊ ሚዲያ ላይ የሚወሩ ወሬዎችን በትኩሱ ለማግኘት የዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን ትችላላችሁ። እኔ ግን እዚህ ጋር አበቃው። በፍቅር የምወዳችሁ እህታችሁ ነበርኩኝ። መልካም ኮሜንቶችን የሰጣችሁን አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ወዳችኋለሁ።